በገዛ እጁ እንግዲህ የካሌብ ወጥመድ ውስጥ ገባ ማለት ነው። እንግዲህ እኔን ምንም አያደርገኝም እያለ እሱ እናቴ እዛ ቁጭ ብሎ ወንበር ላይ ተወዝፎ በስልክ እየዛተበት እንደሆነ ግን ምንም አልገባውም። አቶ ዘሩባቤል አንድ ጊዜ ብቻ እጄ ላይ ግባ እንጂ ከዛ በኋላ ምን እንደማደርግህ እንደ ገብስ ቆሎ ነው የማሽህ እያለ እየዛተበት ነው ማለት ነው። መድብል እንግዲህ በገዛ እጁ ሞቱን አፋጥኗል ማለት ነው። እናም ዝና ሄድና እስር ቤት ውስጥ አስወግደው ብሎ ላከው። ከዛ በኋላ እሱ ግን አልሄደም። አንተ መሄድ ቢያቅትህ እንኳን ሌላ ሰው ልከህ እሱ መወገድ አለበት አለ። ከዛ ስትጨርስ ደግሞ ትህትና ነው ጆሮዋን ጎትተህ ይዘህ ታመጣታለህ። ሶስተኛ ደግሞ ጠበቃውንም ከመንገድ ላይ ዞር ታደርገዋለህ። ከዛ በኋላ እኔ እናንተ በጣም ብዙ የምንሰራቸው ስራዎች አሉ። ስለዚህ አሁን የምልህን ብቻ አድርግ። እንዴት ነው ይህንን ማድረግ የምችለው አለና ግራ ተጋባ። ታዲያም መድብል ጠበቃውን ቶሎ ብለህ ከሀገር ውጣ፣ ለተወሰነ ጊዜ ልጆችህንም ይዘህ ቤተሰቦችንም ይዘህ ዞር በል። ከዛ የትም አልሄድም፣ ልጆቼ ምናልባትም ወደ ባህር ዳር ወስዳቸው ይሆናል። እኔ ግን የህግ ባለሙያ ስለሆንኩኝ እጋፈጣለሁ እንጂ ከዚህ በኋላ የትም አልሄድም አለ። ተው እባክህ ስማኝ ጠበቃው ሲለው አይፈለከውን ነገር በል አለው። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። ታዲያ ከሱ ጋር ቆሞ ከእንትና ማነው መድብል ከጠበቃው ጋር እያወራ እያለ ስማ ከጠበቃው ጋራ ምን እያወራህ ነው? ስማ እንደውም ጥሩ አጋጣሚ ነው አሁኑኑ አስወግደው አለው። ከዛ በኋላ ምን ሲል አዎ አሁኑኑ አለው። ቆይ አንተ ሰው ቀጥረ እየተከታተልከኝ ነው እንዴ ብሎ እንግዲህ ደነገጠ። ታዲያ ብሩክም ሰርጌ ጥንቅር ብሎ ይቅር እንጂ አንተ ህይወት አደጋ ውስጥ ሆኖ እኔ እንዴት ነው ሰርግ ለመደገስ የምጓጓው? ቆይ ምን ሆነሃል? ለምንድን ነው የማታስበው ወንድሜ? ምን እየሆንክ ነው? እኔ እኮ ያላንተ የለኝም። እኔ ያላንተ ምን ምትካለኝና ነው? ቆይ ምን እየሆንክ ነው? ለምን አታስብም? ሲል እንግዲህ በጣም ተናዶ ተናገረ። ከዛ በኋላ ተው እባክህ እኔ ምንም አልሆንም ወንድሜ፣ ምንምም አታስብ ስለኔ። ስለዚህ አንተ ብቻ ሰርጋችሁ በስነ ስርዓቱ እንዲጠናቀቅ ነው የምፈልገው። አይ እንደው ምን ይሻለኛል እንደ ሰው ሲናገር የማትሰማው ለምንድን ነው? ቆይ ምን ሆነሃል? ከዛ በኋላ አይ የትም አልሄድም አልኩ የትም አልሄድም ብሎ እምቢ አለ። ከብሩክ ጋርም በጣም ተጣሉ። ብሩክም ሰርጌን አልደግስም፣ እኔ ካንተ ማንም የሚበልጥብኝ ሰው የለም፣ ስለዚህ ምንም ብትለኝ ምንም ሰርጉን አልደግስም አለው። አይ እንደዛማ አይሆንም፣ ስለዚህ እባክህ እና ምን ማድረግ ነው ያለብን ሲለው እኔ ሰርጉን አልደግስም። ብሩክ ስማኝ እንጂ ደስታችሁን ማጥቆር የለባቸውም። እናንተ ደስታችሁን አጣጥሙ፣ ስለኔ አታስብ። እንዴት ነው ስላንተ ማላስበው? አንድ ያለኸኝ እኮ አንተ ነህ ወንድሜ፣ የእናቴ ልጅ። ስለዚህ የፈለከውን በል፣ እኔ ሰርጉን አልደግስም አለው። ከዛ በኋላ እንግዲህ ስማኝ ብሩክ እንጣላለን። አይ የፈለከውን በል፣ እኔ ሰርጉን አልደግስም፣ አልሞሸርምም። አንተ ህይወትህን ወጥመድ ውስጥ እንዴትስ ስትል ነው ካሌብን አምነኸው ይሄ ሰውዬ ለሞት የሚፈልገህ ሰውዬ ፊት እንዴት ቀረብክ አለው። ከዛ በኋላ እሱ ግን ያው በአካል አልተገናኙም ካሌብና እንትና ማለት ነው መድብል። እስካሁን በስልክ ነው ሁሉንም ነገር የጨረሱት። ስለዚህ እንግዲህ ምን የሚያደርገው ይመስላችኋል? አላውቅም። ከባድ ነገር የሚፈጠር ነው የሚመስለኝ እውነቱን ለመናገር እና እንግዲህ አቶ መድብል በገዛ እጁ ወጥመድ ውስጥ ገባ። አንዳንድ ጊዜም እኔ ጉልበተኛ ነኝ እኔ ነኝ የማውቀው ማለት አይሆንም፣ ጊዜ ራሱ ይጥላችኋል እና ራስን መጠበቅ መልካም ነው። እውነቴን ነው የምለው እንዴ
ሁልጊዜ ለሰዎች መስዋዕት መሆን እንኳን ተፈላጊ አይደለም። ታዲያ መድብል እንግዲህ በጣም ተናደደ። ማነው ብሩክ፣ እውነቴን ነው የምልህ ወንድሜ፣ ይህ ሰርግ አይካሄድም፣ በፍጹም አይሄድም። አንተ እዚህ ውስጥ ገብተህ እኔ ሰርጌን መካሄድ መስሎ ከሆነ በጣም ተሳስተሃል። መቼም እንዳታስበው። ብሩክ፣ ለምንድን ነው ማትሰማኝ? አልሰማህም ወንድሜ፣ በጣም ይቅርታ። አንተ ህይወትን አደጋ ላይ አስቀምጠህ ስለ እኔ ሰርግ ታስባለህ አይደል? እኔ በዙሪያዬ ያሉትን ሰዎች ለመጠበቅ ነው። አሰማኝም እንዴ? እኔ በዙሪያዬ ያሉትን ሰዎች ለመጠበቅ ብዬ ነው እና የራስህን ህይወት አደጋ ውስጥ ጥለህ ነው እንዴ ሰዎችን የምጠብቀው? እባክህ እንደዛ አታድርግ። እባክህ ወደ ራስህ ተመለስ። እንግዲህ አንድ ነገ አንዴ ሆኗል። ምንም ማድረግ አልችልም ብሩክ። ስለዚህ እናንተ ራሳችሁን ጠብቁ። ከዛ በኋላ ኧረ እባክህ ተው ተው ብሩክ፣ ማነው መድብል፣ ተው እባክህ ተው፣ እንደዛ አታድርግ ቢለውም በፍጹም ሀሳቢ መቀየር አልችልም፣ በጣም አዝናለሁ አለ። እንግዲህ የሚፈጠረው ነገር አይታወቅም። ተው ሲባል የማይሰማ ሰው እንግዲህ ምን ይደረጋል ብላችሁ ታስባላችሁ? እውነት ለመናገር ታዲያ ብቻ አስቸጋሪ ነው። መድብል እንግዲህ የሰው ምክር ቢሰማ ጥሩ ነው ብዬ አስባለሁኝ። ማለትም የሰው ምክር ይጠቅማል። የሁሉም ሰው ባይሆን ከመቶ 10 ሰው ምክር ሊጠቅም ይችላል። ግን የሰው ምክር የማይሰማ ሰው እንግዲህ ዞሮ ገደል ነው። ምንም ማድረግ አይቻልም። እንግዲህ እንዳያችሁት ነው ማለት ነው። ስለዚህ እሱ የማንንም ምክር አልሰማም፣ በራሴ እንቀሳቀሳለሁ፣ በራሴ የፈለግኩትን አደርጋለሁ። ስለዚህ ማንም ምንም የሚበለኝ፣ እኔ ግን ወደፊት ነኝ አለ። አያችሁ አይደለ? እንግዲህ ምንም ማድረግ አይቻልም። ከዚህ በኋላ በራሱ እጅ እንግዲህ የካሌብ ወጥመድ ውስጥ ገብቷል። ማንም እንኳን የሚያድነው ሰው እንደሌለ ታውቃላችሁ። እናም አቶ ዘሩባቤል አንድ ጊዜ ብቻ እጄ ላይ ግባ እንጂ እንደ ገብስ ቆሎ ነው አሽቼ መቀምህ አለኮ። አያችሁ። ግን ካሌብ በነገራችን ላይ መድብል ያውቃል ይሄ ነገር እንደሚፈጠር፣ ግን እኔ እንጃለት። እንግዲህ ታዲያ ጠበቃውን አሁን ምን የሚያደርገው ይመስላችኋል? ጠበቃው ጋራ ይነጋገሩና አውቆ ይጥለዋል። አውቆ መጥቶ ይጥለውና ይወድቃል ጠበቃው። ከዛ በኋላ ጎትቶ ከዛ አመልጥ ይለዋል። ገብቷቸዋል አይደለ? አመልጥ ይለዋል። ጠበቃው ያመልጣል ማለት ነው እንጂ ጠበቃው ላይ እንደው ጨክኖ እጁን ያነሳል አይደለም መድብል። ምክንያቱም ባለውለታው ነው ጠበቃው፣ ብዙ ነገር ሆኖላቸዋል። ቪዲዮውን ዝና እንዲታሰር ረድቷቸዋል ማለት ነው። እናም ዝና እንግዲህ ከአሁን በኋላ ወደ ድራማው ይምጣ አይምጣ የማውቀው ጉዳይ የለም። ግን ዝናን ሄድና እዛው አሰናብተው አስወግደው እያለ ነበረ። አቶ ካሌብ እንግዲህ ትዕዛዝ ይሰጣል እዛው ላይ ቁጭ ብሎ። እናታችን ብርጭቆ በእጁ ጨብጦ እዛው ሲቀባጥር ይውላል ቁጭ ብሎ የማይንቀሳቀስ ድንጋይ። ታዲያ አሁን ግራ ተጋባ። ከዛ በኋላ አሁን ምንድን ነው የምናደርገው? ቆይ ምንድን ነው የምሆነውስ? ምንድን ነው የማደርገው? እኔስ ግራ ገባኝ ጎበስ፣ ምን ላድርግ እያለ ከዛ በኋላ እንግዲህ ብቻ እንትና ደግሞ ማናት ስሟ ኤዱዬ ከመድብል ፍቅር ይዟታል ማለት ነው። የእውነት በፍቅሩ ጭብጥ ብላ እየዘፈነችለት ነበረ። ከዛም ቅድስትዬ መጥታ ጨረሰችለት። ከዛ ስሚ የሆነ ነገር ልጠይቀሽ ነበር። ስሚ እንጂ ይሄ እንደዚህ የሚዘፈንላት ሰው ማን ነው? ከዛ በኋላ ስሚማ ቅድስትዬ የሆነ ነገር ልጠይቅሽ ፈልጌ ነበር። ምንድን ነው? ማን ነው መድብል? መድብል ምን ፍቅረኛ አለው እንዴ? ኦ ፍቅረኛ። ታዲያ ለምን እሱን አትጠይቂው? እጭ ቅድስትዬ ደግሞ ምን ብዬ እሱን እጠይቀዋለሁ? አንቺን ልጠይቅሽ እንጂ አንቺን ልጠይቅሽ ብዬ እኮ ነው ቅድስትዬ። አይ እሱን ብትጠይቂ ይሻልሻል እንጂ። ከዛ በኋላ ለማንኛውም እኔ እስካሁን ምንም አላየውም። እናም እንግዲህ ሊኖረውም ላይኖረውም ይችላል አለች። ከዛ በኋላ እንግዲህ ወይዘሪት ሄዱዬ ልቧ ትርትር ነው ያለው። ከዛ ብቻ አላቅም ምን እንደሚፈጠር ማለት ነው። መድብል እንግዲህ ከባድ ችግር ውስጥ ነው
ያለው ማለት ነው። እናም ብሩክ ተው ይቅርብህ፣ ተው ይቅር፣ እንደዚህ አይነት ነገር አታድርግ፣ ተው ብሩክ ነው መድብል ተው ይቅርብህ፣ ተው ቢለውም ተው እባክህ፣ የሰው ልጅ እኮ ፈርቶ አይሞትም፣ ስለዚህ የሚመጣውን ነገር ሁሉ እጋፍጣለሁ አለው። እባክህ ተው ግን እኔ የምልህን ለምንድን ነው የማሰማኝ? ተው ብሩክ አልሰማም። ምክንያቱም በቃ ይህ ነገር መሆን ካለበት ይሆናል፣ መሆን ከሌለበትም አይሆንም። ስለዚህ ሁሉም ነገር ያበቃል አለው። እሺ እንግዲህ እንዳልክ እኔ ምን ልልህ እችላለሁኝ? አንዳንዴ ሰው ሲነግሩት ሲሰማ ደስ ይላል፣ ሲነግሩት የማይሰማ ሰው ደግሞ ምን ማድረግ ይቻላል? እንግዲህ ፈጣሪ ካንተ ጋር ይሁን እንጂ ምን እልሃለሁ ወንድሜ ብሎት እንግዲህ ብሩክ ምጥ ላይ ነው ያለው፣ በነገራችን ላይ በወንድሙ ዙሪያ ማለት ነው። እና እንግዲህ ምን እንደሚፈጠር አላውቅም። ታዲያ ማህሌትን መክሮ ዘክሮ ለቋታል ማለት ነው። መድብልን ማመስገን ጀምራለች። ወደ ራሴ ተመልሻለሁ፣ ተቀይሬያለሁ እያለች ነው ማለት ነው። እንግዲህ የእሷ ነገር አይታወቅም ምን ይዛ እንደምትመጣ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት ማህሌት ወጣች ማለት ነው።